ወንድማችን የሚናገረው ነገር በጣም ይገርማል። እስቲ እንስማው። የቡዳ መንፈስ የሚባል ነገር የለም፣ ቡዳ የሚባል ሰይጣን የለም ወይም ሰይጣን የለም እያለ ነው። ይሄ ልጅ ታውቁታላችሁ፣ ቲክቶከር ነው እና ሳይንሳዊ መላምት ነው የሚያቀርበው። በጣም ይገርማል። ሰው እንዴት ጸበል መምጣት አቅቶት የአባቶቻችን መጽሐፍ ማንበብ አቅቶት መመርመር አቅቶት ቡዳ ምንድነው የሚለው ከሀገሩ ተነስቶ አገሩ ላይ ያለውን መጽሐፍት መርምሮ ጨርሶ ካጠናቀቀ በኋላ ነው አይደል የነጮችን ማንበብ ያለበት። እንዴት በአንድ ጊዜ ነጮች የሚያስቡትን አስተሳሰብ አቅጥቶ በአማርኛ የሚያወራ ኢትዮጵያዊ ቡዳ የለም ብሎ ያስባል? እስቲ ስሙት። ኤቭላይ ቡዳ ወይም ክፉ አይን እያንዳንዱ እይታ ከመልካም ዓላማ ጋር እንደማይመጣ የሚያስታውስ ከሰው ልጅ ጥንታዊ ማስጠንቀቂያዎች አንዱ ነው። ቡዳ ወይም ኤቭላይ የምንለው አስማት አይደለም፣ የሰው ተፈጥሮ ነው። ሰዎች አንድ ሰው ከጠበቁት በላይ በፍጥነት ወደ ከፍታ ሲወጣ ሲያዩ የሚሰማቸው ድብቅ ምቀኝነት፣ ኃይለኛ መርዘኛ ቅናት፣ ስውር ጥላቻ ነው። የሚመለከቱ አይኖች ሁሉ እንድታሸንፍ የሚፈልጉ ላይሆኑ ይችላሉ። ሰዎች በእጃቸው እያጨበጨቡልህ በልባቸው ግን እንድትወድቅ ተስፋ ሊያደርጉ ይችላሉ። አናስተውለውም እንጂ ሰዎች ስለኛ ጥሩ ያስቡ መጥፎ የውስጣቸው እውነት በሆነ መንገድ ይገለጽልናል። አንሰማውም እንጂ ቀልባችን ይነግረናል። አንድ ሰው በጣት በብስጭት በምሬት ሲመለከታችሁ ይሰማችኋል። ያለምንም ምክንያት ጉልበታችሁ ሲዳከም ተሰምቷችሁ አያውቅም? ስራችሁ ላይ ተነሳሽነት ማጣት፣ ሰነፍ መሆን፣ ስራችሁን ልትሰሩ ስትሉ ትኩረታችሁን የሚከፋፍሉ ነገሮች ይከሰታሉ። በግልጽ ማሰብም ያቅታችኋል። ትርጉም የሌላቸው ከየት መጡ የማትሏቸው መሰናክሎችም ያጋጥሟችኋል። እንቅፋቶች ከማታስቧቸው ቦታዎች ይመጣሉ። የድሮ አባቶችና እናቶች ስለዚህ ጉዳይ አብዝተው ማስጠንቀቂያ መስጠታቸው ሞኞች ስለሆኑ አይደለም። ቅናት ከየትኛውም አደገኛ መሳሪያ በላይ በፍጥነት እንደሚያጠፋ ያውቁ ነበር። ለዚህም ነው የቡዳ አይንን ይከላከላል የሚሏቸውን የተለያዩ ምልክቶች፣ ስርዓተ አምልኮዎች፣ ጸሎቶችን የፈጠሩት። አጉል እምነት አይደለም። ከክፉ ነገር ራሳችንን መጠበቅና መረጋጋት እንዳለብን ለማስታወስ ማስጠንቀቂያ ነው። በዛሬው ዓለማችን ክፉ አይን ኤቪል አይ ወይም ቡዳ የሚገለጽባቸውን ነገሮች ልንገራችሁ። በስራ ቦታ ላይ በሐሜት ይገለጻል። ደጋፊዎች ሆነው የሚያስመስሉ ነገር ግን እያንዳንዱ እንቅስቃሴዎቻችሁን ተከታትለው ውድቀታችሁን በሚመኙ ጓደኞቻችሁ ይገለጻል። እዚህ ሶሻል ሚዲያ ላይ እንኳን ከስኬታችሁ ይልቅ ውድቀታችሁን የሚመኙ ፎሎወርስ ወይም ተከታዮቻችሁ አሉ። አካላዊ ንክኪ ሳያደርጉ በየቀኑ ሊጥሏችሁ የሚታገሉ ቡዳዎች ሞልተዋል። ወደ ስኬታችሁ ያለ ኮሽታ በዝምታ በጸጥታ መንቀሳቀስ። ሁሉም ሰው የሚቀጥለውን እርምጃችሁን ወይም ዓላማችሁን ማወቅ አይገባውም። ስለዚህ ስለናንተ ከበቂ በላይ መረጃ እንዳይኖራቸው ሰዎችን ከህይወታችሁ ገድቡ። ስራችሁን በትጋት መስራት፣ ለሐሜት ወደ ኋላ ለሚጎትቷችሁ ነገሮች ምላሽ አለመስጠት፣ ዝም ብሎ ስራን መስራት ሁል ጊዜ ምቀኝነትን ያሸንፋል። በጸሎት መትጋት፣ በእምነት መጠንከር፣ መንፈሳዊ ልምምዶች ላይ ንቁ መሆን። ምክንያቱም ብርሃን ሲያድግ በዛው ልክ ጥላዎች ይባዛሉ። ብርሃን ጨለማን ፈጽሞ እንደማይፈራ ግን ሁሌም አስታውሱ። አሁን ወንድማችን እንግዲህ ተናግሮ ሞቷል፣ ወይም ደግሞ በትክክልም ቡዳ ምን እንደሆነ ለማብራራት ሞክሯል። ከየት አገኘው ይሄን ትምህርት? ምን ያህል ደከመበት? ከነማን ነው የተማረው? ማረጋገጫውስ ምንድነው? ኤክስፐሪመንቱ ሪዛልቱንስ እንዴት አይቶታል? ራሱ ህይወት ላይ አይቶት ነው ወይ? ይሄ ጥያቄ ያስነሳል አይደል? ግን ወደ ኋላ እንሂድ እስቲ። የጠቀሳቸው ባህሪያት በሙሉ ያጋንንት ባህሪያት ናቸው። ሰይጣን የለም ለማለት ነው? ሰው ራሱ ክፉ ነው ለማለት ነው? ወይስ እግዚአብሔር የፈጠረው ፍጥረት ሰው የተባለው ፍጥረት እንከን አለበት ኢቪል ነው ወይም ክፉ ኢቪል አይ ብሎ እሱም አምጥቶታል። ክፉ ፍጥረት ነው እግዚአብሔር የፈጠረው ለማለት ነው። እንግዲህ እናንተ ውሰዱት። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንፍጠር
አለና ባህሪያችን በምሳሌያችን እንፍጠራለን። ስለዚህ እግዚአብሔር በሰው አይን ውስጥ ሆኖ ሰዎችን እየጎዳ እየገደለ ነው ማለት ነው። ባህሪያው ስለፈጠረ ነው። የሰው ተፈጥሮ ነው አይደል ያለው። ቡዳ የሚባል ሰይጣን የለም፣ ቡዳ የሚባል አስማት የለም ማለት። በመሰረቱ ቡዳ አስማት አይደለም፣ አስማትነት አይደለም፣ ያጋንንት ባህሪ ነው። ቡዳነት ያጋንንት ባህሪ ነው። ቡዳ የሚባሉ አጋንንቶች አሉ እንጂ የሆነ ሲስተም አይደለም። አስማት ማለት የሆነ ነገር ደግሞ ምን ብሎ ምናምን ማጂካሊ ሰርቶ ማቅረብ ነው። ከዛ ሰይጣን በዛ ነገር እንዲመጣ ማድረግ ነው። ቡዳነት ግን አንድ መንፈስ ከአይን ተነስቶ መጥቶ ሰዎችን የሚጎዳ መንፈስ መኖሩ ማሳያ ነው። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ፣ መልካም እንደሆነ አየ። አዝርዕትን ፈጠረ፣ መልካም እንደሆነ አየ፣ መልካም እንደሆነ አየና ልክ ሰውን ፈጠረ፣ እጅግ መልካም እንደሆነ አየ ብሎ መልካም የሚለው ውስጥ ክፉ የሚል አለ፣ በአይኑ የሚገድል የሚያደቅ የሚል አለ፣ ሊያውም እጅግ የሚል ጨምሮበታል። ሌላው መልካም መልካም ሲል ቆይቶ ሰው የሚለው ላይ ሲመጣ ግን እጅግ ነው የሚለው። እጅግ ማለት በቃ ከሌሎቹ ፍጥረታት የሚልቅ ማለት ነው። ታዲያ እጅግ መልካም ሆኖ የተፈጠረ ሰው አንበሳውን በቡዳ አይኑ ሳይገድል ሰውን መግደል ቻለ? ሰው በአይኑ ውሻን መግደል ሳይችል፣ በአይኑ ዛፍን፣ በአይኑ የሆነ ነገር ማጥፋት ሳይችል እንዴት ሰውን መብላት ይችላል? ዝም ብሎ የድክመት ስሜት አይሰማችሁም አለ። ዝም ብሎ የሆነ ሳትፈልጉት መጥቶ እንደዚህ አይሰማችሁም አለና መልሶ ደግሞ ዝም ብላችሁ ስራችሁን መስራት መፍትሄ ሆነዋል። እንዴት ነው የሚሆነው? እንዲሁ ከመሬት ተነሳችሁ የመዛል የመድከም ወይም ደግሞ የተስፋ መቁረጥና የመሰልቸት ስሜት የሚሰማችሁ ከሆነ ምንም ሳታረጉ የዋህና ቅን ሆናችሁ እኮ ነው። ይሄ ከሚሰማችሁ ከሆነ የነዛ የኢቪል አይ ያላቸው እሱ ወይም ደግሞ የአጋንንት አይን ያላቸው ሰዎች አይተዋችሁ እንደዚህ ካደረኳችሁ ለዚህ ነገር መድኃኒቱ ዝም ብሎ ስራ መስራት ነው? እንዴት ነው እንደዛ የሚሆነው? ይልቁንስ አይን ላይ የሚቀመጥ መንፈስ እንዳለ ቡዳ ምንድን ነው ብዬ መጽሐፍ ጽፌያለሁ። ማንበብ ይችላል ወንድማችን፣ ጋብዙት። ቲክቶክ ላይ ጋብዙት፣ መጥቶ ይግዛ፣ ወይም ደግሞ የሆነ ቦታ ላይ ይግዛ። ቡዳ ምን እንደሆነ 5-6 ጸሐፊያን ጽፈዋል። ቡዳ ሪል መንፈስ እንደሆነ ጸበል ቦታ ላይ እኔ ቡዳ ነኝ፣ እዚህ ቦታ ላይ አገኘኋት በላኋት ብሎ ይናገራል። ከየት መጣ ሲባል ከቅድመ አያት ነው የመጣሁት ይላል። ዛር ቡዳ ነኝ ይላል። ይሄንን የሚለው እሱ እንግዲህ በዘር የሚተላለፍ የሰው ልጅ ኃይል ፓወር ነው ይላል አይደል? ታዲያ እግዚአብሔር በዘር ምንም የማታውቀው ልጅ ላይ መጥቶ እንዲያርፍባት ለምን ፈቀደ? በጸሎትስ የሚባረር ለምን ሆነ? በጸሎትስ የሚወገድ ሲጠየቅ የሚመልስስ እንዴት ሆነ? ይህ ሁሉ ሰይጣን የለም ማለት ነው። ስለዚህ ፍሪሜሰነሪዎችን፣ ራውንድ ቴብል፣ ስካሊን ቦልስ ወይም ደግሞ ኒው ወርልድ ኦርደር የሚባሉትን የሰይጣን ማህበረተኞችን አውቀንም ሳናውቅ እየደገፍናቸው ነው ማለት ነው። ኤቲስትና ፓጋኖች ሰይጣን የለም ይላሉ። በተዘዋዋሪ መንገድ የማን አምላኪዎች ናቸው? ያው ራሳቸውን ያመልካሉ አይደለም? እንግዲህ ሰይጣን የለም ካሉ እግዚአብሔር የለም ካሉ ምን እያሉ ነው? ራሳቸውን እያመለኩ ነው። በተዘዋዋሪ መንገድ አምልኮ ላይ ናቸው ማለት ነው። ሰይጣን የሚያመልኩትም አሉ ደግሞ ልጅ እየሰው ሰው እየሰው ደግሞ ለሱ ግብር የሚያቀርቡም አሉ። ሳያውቁት የእነዚህም ግሩፕ አባል ሆነዋል። እና በአንድም በሌላ መንገድ ሳናውቅ መናፍስት በእኛ ውስጥ እንደሌሉ በቃላት መራቀቅ ውስጥ እየካድናቸው ነው። አዎ አጋንንትን መካድ ይገባል። አዎ ግን የለብኝም ብሎ ያለ ጸሎት ያለ ጾም ያለ ስግደት እንዲሁ ዝም ብሎ መረን ሆኖ እየኖሩ የለብኝም ቡዳ የሚባል የለም። ቀበርቾና ድኝ ሲጨስ የሚጮኸው ሰይጣን አይደለም ሰዎች ራሳቸው ናቸው የሚጮሁት ብሎ የሚያስብ ከሆነ ከባድ ነው። አዎ ቀበርቾና ድኝ ሲጨስ ሰይጣን አይጮህም፣ ግን ያስመስላል። ልክ ጸበል እንደነካው ሰው እሪ ብሎ ይጮሃል። ማነህ ሲባል ግን ሰይጣን ነኝ አይልም። አልማዝ ነኝ፣ እልፌ ነኝ፣ ገሌን ከበደ አየለ ገመቹ ነኝ፣ ማጎስ ነኝ፣ መገርሳ ነኝ ይላል። ሴቶችም ላይ ሲጠራ እንደ ስም ይጠራል። ብዙ ጊዜ ሴቶች ላይ ነው የሚያርፈው ቡዳ መንፈስ። በጣም በፐርሰንት ሲሰላ 70% ሴቶች ላይ ነው፣ 30% ወንዶች ላይ ነው። አየኋት ወደድኳት ነው የሚለው፣ ወይም አየሁት ወደድኩት ይላል። ሞር በብዛት ወንዶች ቡዳ መንፈስን የሚዋርሱት ለሀብት ንብረት ብለው ነው። ሄደው የጅብ ቆዳ ላይ ይንከባለላሉ። እንግዲህ ብዙ ማታውቁት ብዙ ነገር ስላለ ነው። ገበያ ማዕከል ራቁታቸውን ይንከባለላሉ። ከዛ የገበያ አፈር አምጣ ተብሎ ይደገምለታል። ራቁቱን ሰዎች በድንጋይ እያባረሩት ሮጦ ወጥቶ ሄዶ ያንን አፈር ይዞ መጥቶ ለደብተራ ይሰጣል። ደብተራ ደግሞ ይደግምለታል። የህዝቡን የገበያ ድግምት በሙሉ ወደ ራሱ ይስባል። ሀብታም ይሆናል። ምንድነው ሲባል የቡዳ መንፈስን ለሀብት ንብረት ይዋረሱታል። በአይናቸው ያዩት ነገር በሙሉ የነሱ ይሆናል ማለት ነው። ባንክ ሲገቡ በአይናቸው አፍጥጠው ካዩት የባንከሩ
ስንት ልስጥህ ይላል። ከኪሱ አውጥቶ የታሸገ 10 ሺህ ብር 20 ሺህ ብር ይሰጠዋል። ስላየው ብቻ ምንድነው ሰጪው? አሰጪው ማን ነው? ሰጪውስ እሺ ሰውየው ነው። አሰጪው በውስጥ ሆኖ የሚያሰጠው ማን ነው? ተዋርሶ ነው። እና ብዙ ጊዜ እንዲህ አይነት መናፍስቶችን ለማወቅ ራስን መመርመር በቂ ነው። አለ እኔ ውስጥ ቼክ ማድረግ፣ ሃይማኖተኛ መሆን፣ ጸበል መጠመቅ፣ መስገድ፣ መጾም፣ መጸለይ፣ መጽሐፍቶችን ማንበብ እንጂ ዝም ብሎ የነጮችን አስተሳሰብ አምጥቶ እንደ መላምቱን እውነት ይሁን ውሸት ይሁን ሳይታወቅ ዝም ብሎ መደርደሩ ከባድ ነው። ጻድቁ ኢዮብ አባታችን ኢዮብ ማለት ነው ጠላቴ በዓይኑ አፈጠጠብኝ ጥርሱንም አንቀራጨጨብኝ ይላል። ቡዳን ሲገልጽ ነው። አጋር የምትባለው የአብርሃም የቤቱ ገረድ የነበረች ወይም ደግሞ የሳራ የቤቱ ሰራተኛ የነበረች ሳራ ልጅ መውለድ እንደማትችል ስታቅ አብርሃምም ልጅ እንዳልወለደ ሲያቅ አዝኖ ነበርና ሳራ ራሷ አፏን ከፍታ ምን አለች? ከአጋር ከቤት ሰራተኛችን ግባና ውለድ ልጁንም እኔ ያሳድገዋለሁ አለች። አጋር የምትባለው ሴትም ከአብርሃም ካሰሪዋ ከቤቱ አባወራ ልጅ እንደጸነሰች ስታቅ ሳራን በዓይኗ አቃለለቻት ይላል። በዓይኗ ናቀቻት ብቻ ነው አይደለም። በውስጥ ያለው የቡዳ መንፈስ ሳራን ናቃት፣ በላት፣ በቡዳ በላት ማለት ነው። ሳራ በዚህም ተናዳ እያት አጋር ልጅ ውለጅልኝ ብዬ ካንተ ጋር ብፈቅድላት አቃለለችኝ፣ በዓይኗ ናቀችኝ፣ ቅንድቦቿን በኔ ላይ ከፍ አደረገች ይላል። እንደገናም ክርስቶስ ደግሞ በማቴዎስ ወንጌል ላይ ምን ብሎ ይናገራል? በመቶ አለቃው በወይኑ እርሻ ባለቤት መስሎ ሲናገር አንድ የወይኑ እርሻ የነበረው ሰው ነበረ። ብዙ ስራ ፋብሪካ በሉት፣ በዛሬው ዘመን ትልቅ ፋብሪካ ያለው ሰው ብላችሁ አስቡት። ብዙ የሚሰራ ስራ ስለነበረ ጠዋት 3 ሰዓት ላይ ወጥቶ ድድ ማስጫ ብለን ዛሬ የምንለው በየመንገዱ በየጎዳና ያሉትን ወጣቶች ሰብስቦ አመጣና ስራ ትፈልጋላችሁ አላቸው። አዎ ኑ እኔ ጋር ስራ ላሰራችሁ፣ ቀኑ ሙሉ አብረን እንስራና ማታ 12 ሰዓት ላይ 1 ዲናር ከፍላችኋለሁ አላቸው። እሺ ያሉ መጡ፣ ተሰሩ። ስራውን ሲያየው ቶሎ የሚያልቅ አይደለም። 6 ሰዓት ላይ ወጣና እንደገና ሰራተኞችን አምጥቶ ጨመረ። ስራ ትፈልጋላችሁ አላቸው። አዎ 12 ሰዓት እስከሚሆን ድረስ ስሩልኝና 1 ዲናር እሰጣችኋለሁ ለእያንዳንዳችሁ አላቸው። እሺ አሉ። አሁንም ስራው አላለቀም። 9 ሰዓት ላይ ወጣና ደግሞ እንደገና ሰራተኞችን አመጣ። ስንት ጊዜ ሄደ? 3 ጊዜ ማለት ነው። አሁን 12 ሰዓት ደረሰና ደሞዝ የሚከፍልበት ሰዓት ደረሰ ይላል። ያ የወይኑ እርሻ ባለቤት ደሞዝ ሲከፍል ጠዋት የመጡትን መጀመሪያ ያሰልፋቸውና ደሞዝ ተቀብለው አንድ ዲናር ወይም ዛሬ ላይ 1 ሺህ ብር በሉት 100 ሺህ ብር በሉት ችግር የለውም። 1 ሺህ ብር ተቀብለው ሲሄዱ እኛ ጠዋት መተን ነው የሰራ ነው፣ ከጠዋት ጀምሮ ነው ስንፈጋ የነበረው። እነዚህ ከኋላችን መተው 6 ሰዓት መተው እንደኛ 1 ዲናር ወይም 1 ሺህ ብር ሊቀበሉ ነው። እስቲ እኛው ደሞዛቸውን ብሎ ዞር ብለው የሰው ደሞዝ አዩ ይላል። የሰው ደሞዝ አዩ፣ ተመልከቱ ማየት። ከዛስ አጉረመረሙ ይላል። እንደገና 6 ሰዓት ላይ የመጡት ደግሞ ደሞዛቸውን ተቀብለው እየሄዱ እንዴ እኛ ከ6 ሰዓት ጀምሮ እስከ ማታ ስንፈጋ ቆይተን 9 ሰዓት የመጡት ከኛ ኋላ መተው 1 ዲናር እንደኛ ሊቀበሉ ነው? ይሄማ ፌር አይደለም አሉ። እንዴ ይሄ ተገቢ አይደለም፣ ሊጨመርልን ይገባል። ለምን እነሱ እንደዛ ይቀበላሉ? ለምን ከኛ እኩል ሆኑ እኮ ነው። ከዛ የወይኑ እርሻ ባለቤት ገረመውና ኑ ተሰብሰቡ አላቸውና ምንድነው የምታጎረመርሙት? ስንት ተስማማን ለእናንተ ልሰጣችሁ አላቸው። ጠዋት የመጡት 3 ሰዓት የመጡት 1 ዲናር አሉት። አስቀረሁባችሁ ታዲያ እሱን? አይ አላስቀረህብንም። ታዲያ ለምንድን ነው አይናችሁ ምቀኛ የሆነው? አይንህ ምቀኛ ናትን? ለእነሱ 1 ዲናር ስለሰጠሁኝ ለምን ተመቀኛችሁ? አይንህ ምቀኛ ናትን ብሎ ያው 2 አይን አንቺ አትባልም፣ 2 አይን አንቱም አይባልም፣ እነሱ ነው የሚባለው አይደል? ግን 2ቱን አይን እንደ አንድ ቆጥሮ እንደ ሴት ጾታ ቆጥሮ አይንህ ምቀኛ ናትን ብሎ ተናገረ ያ የወይኑ እርሻ ባለቤት። ከዛ ቀጥሎ ደግሞ 6 ሰዓት የመጡትም እንደዚሁ ለምን የሰው ደሞዝ አያችሁ? የራሳችሁ ደሞዝ አንሷችኋልን አላቸው። አላነሰም። ቃል የገባሁላችሁን አሳነስኩባችሁ? አላሳነስኩም። ለምን ዞራችሁ የሰው ደሞዝ አያችሁ? አይናችሁ ምቀኛ ናትን ብሎ ጠየቃቸው ይላል። እኔ ለነዚህ 9 ሰዓት ለመጡት 1 ዲናር ብሰጣቸው ምን ግድ አላችሁ? ምን አገባችሁ አላቸው። የሰው ደሞዝ ማየት በሴት ዛር ስም የተጠራችው አይነ ምቀኛ ናትን የተባለችው ቡዳ መንፈስ ነው ማለት ነው። የሰው ንብረት ማየት፣ የሰው አቅም፣ የሰው ኃይል፣ የሰው ንብረት መውሰድ ምቀኝነት ነው። አይነ ምቀኛ ናት። ስለዚህ ምቀኛ መንፈስ አለ ማለት ነው በውስጥ በኩል። ግን ሲፈጥረን ምቀኛ አድርጎ ነው እንዴ?
አይንህ ምቀኛ ናት ሲል ሲሰራን እግዚአብሔር አይናችን ላይ የሆነ ምቀኛ ነገር ሰርቶ ነው ወይስ በኤክስፒሪየንስ የምናመጣው ነገር ነው? ሰው በጣም ክፉ በሆነ ቁጥር ሰይጣንን መስራት ይችላል ማለት ነው። አድበል ብሎ ጠፍጥፎ ሰይጣንን ማበጀት ይችላል ማለት ነው። እና አንዳንድ ጊዜ የምንናገራቸው ነገሮች ከባድ ናቸው። እኔ ለተሞክሮ ዝም ብዬ ያቀረብኩት እንጂ ቡዳ ምንድነው የሚለው መጽሐፌ ላይ ስለ ቡዳ በደንብ ተናግሬያለሁ። ቀበርቿ ጭሰው እናቶቻችን ማነሽ ሲሏት እኔ ገዲት ነኝ ብሎ ስም ጠርቶ ይደፈልፋል። ሰይጣን ነው። አዎ፣ ግን ስሙ ሲጠይቅ ማን ነው የሚለው? የሰው ስም ነው የሚጠራው። እኔ ሰይጣን ነኝ አጋንንት ነኝ አይልም። ምክንያቱም በሰው ውስጥ ተደብቆ ስለሆነ የሚኖረው የሰው ስም እንዲጠራ አይፈልግም። ሰዎች እርስ በርስ እንዲፋጁ ነው የሚፈልገው፣ እንዲናቆሩ ነው የሚፈልገው። ከዛስ በቃ በጸበል ሳይሆን በቀብርቾ ነው የለፈለፍኩት። እኔንም ደግሞ አምነውኛል። ስለፈልፍም ቀበርቾ እኔን እንዳስጮኸኝ ነው የሚያስቡት። ስለዚህ አሪፍ ነው ይላል ሰይጣን። ጥሩ ነው እቺን ቀበርቾ ልጃታለሁ ይላል። ቀበርቾ እንኳ አስጠልቶት አይደለም። ወይም የጎማ ጭስ ጎማ ያጨሳሉ አይደለም? ጎማ ያጨሳሉ፣ ድኝ ያጨሳሉ፣ ቀበርቾ ያጨሳሉ። ይሄን የሚያደርጉት እናቶቻችን ሰይጣን በዚህ የሚጮህ ወይም ደግሞ የሰው ባህሪ በዚህ የሚጮህ መስሏቸው ነው። ስለተለመደ ከጥንት ጀምሮ ስለመጣ ነው እንጂ ሰይጣን ብልጥ ነው አይደለም። በቀበርቾ በጸበል እንኳን እየተጠፈጠፈ እቆያለሁ የሚል ነው። አልወጣም ቶሎ ይላል። ለምን? ትፈልገኛለች ልጅቷ፣ ይፈልጉኛል። ወይ ንስሐ ያልገባንበት ኃጢአት ካለ ያችን ኃጢአት እንደ ምክንያት አድርጎ ሊቆይ ይፈልጋል። ቂም ካለብን ከተፈወስን በኋላ መልሰን ዘፈን ኃጢአት ውስጥ የምንገባ ከሆነ አልወጣም ይላል። ስለዚህ አይደለም ቀበርቾ ጸበል እንኳን እየተጠመቅን መከራችንን እያየን ነው። ለምን ሲባል ከኛ ኃጢአት የተነሳ ሰይጣኑ ቶሎ ሊወጣልን ስላልቻለ። ታዲያ እኩል የምትኳል ቡና የምታፈላ ዝም ብላ ቤት ውስጥ እንደፈለገች የምትሆን አንዲት የቤት እመቤትና አንዲት አሮጊት ሴትዮ ወይም አንድ ሽማግሌ ድኝ ቀበርቾ ስላጨሰ ሰይጣን እንዲያስለፈልፈው ነው? ካህን እንኳን በመስቀሉ ያልቻለው። ስለዚህ ሰይጣን ታክቲከኛ ነው፣ ሲስተመኛ ነው። አይን ላይ ሆኖ ብዙ ችግር ይፈጥራል። ነጮች ሰርድ አይስ ወይም ደግሞ ሶስተኛው አይን ብለው ይጠሩታል። የአይን ችግር እንደሆነ አስበው መነጽር ሁሉ ማዘዝ ጀምረዋል። አጅሬው ተመችቶታል። የአይን ችግር ያለባቸው ተብሎ መነጽር መታዘዝ ተጀምሯል። የቡዳ መንፈስ ያለበት ሰዎች የሆነ አለ ለነሱ ተብሎ የተሰራ መነጽር። አጅሬው ደግሞ ይሄን መነጽር ከገዙት እኔ በአይናቸው ውስጥ ሆኜ የሆነ ነገር እንዳልጎዳ ብለው ነው። ስለዚህ ይሁንላቸው ብሎ ተቀብሎታል። ለምን? ጸበል ቦታ እንዲሄዱ ስለማይፈልግ፣ ወደ እምነት እንዳይሄዱ። አይ መነጽርም ቢኖር እንኳን እያለ ከመነጽሩ አልፌ ሄጄ ያንን ዕቃ ከሰበርኩባቸው፣ ከጎዳሁባቸው፣ ችግር ከፈጠርኩባቸው አይ መነጽሩ ምንም ጥቅም የለውም ብለው አውልቆ የጥሉትና ወደ እምነት ቦታ ሄዱብኛል ብሎ ስለሚያስብ መነጽሩን ሲያደርጉ የሆነ ምልክት ያሳያቸዋል። ኦኬ፣ ስለዚህ በመነጽሩ ፓወር ይቀንሷል ማለት ነው ምናምን ብሎ ያስባሉ ማለት ነው። እና ሰይጣን በጣም ዘዴኛ ነው። ይሄንን ደግሞ አባታችን አባ ገብረ ኪዳን ሲናገሩ ትሰማላችሁ። አሁን ቀጥሉ እንዴት አይነት ዘዴኛ እንደሆነ ማለት ነው። እና ወንድማችን ተሸውዷል ለማለት ፈልጌ ነው። ሁሉ ጊዜ ምትክ በቃል ባይታውያንን እኮ ማለት ነው። ስሙ አሁን አባታችን ቀልድ ይመስላችኋል ክርስትና እንዴ? እኔና እናንተ እኮ ተውት፣ እኛን ሰይጣንም የሚነካን አይመስለኝም። እኔ ባይታውያንን እኮ ማለት ነው ዳዊት አላቋርጥም ካለት በጥፊ ብሎ እኮ ዳዊታቸውን ሁሉ ይቀማቸዋል። ዳዊታቸውን ቀምቶ ደግሞ ምንድን ነው የሚያደርገው? አንተ እግዚአብሔር ካለ ቶ ሌላውን ቶ ጤናህን አይስጥህ፣ ምግብ አይስጥህ፣ ልብስ አይስጥህ፣ ባይሆን እኔን አያባረረልህም ወይ ይላል። በጣም ነው እኮ የሚገርሙ። እግዚአብሔር ካለ የምትጸልየው ጸሎት ባይሆን ሰይጣንን አያሸሽልህም ወይ ይላል። አያችሁ አባታችን አባ ገብረ ኪዳን በአንድም በሌላ መንገድ የእኛን ትምህርት እየደገፉ ነው ያሉት። ምናልባት ተሻሽለዋል ብዬ ነው የማስበው። የዛሬ 6 ዓመት የዛሬ 5 ዓመት ይህን ትምህርት ለመቃወም የሚናገሯቸውን ቃላቶች እስቲ አምጡትና እንደው አንድ ቲክቶከር እባካችሁ፣ እኔ ጊዜ ስለሌለኝ ነው፣ የሆነ ቲክቶከር ዩቲዩበር ጎበዞች የሆናችሁ ይሄንን ቪዲዮ ሲሰሩት አባታችን አባ ገብረ ኪዳን የሚያጠምቁ አባቶችን እንዴት እንደሚቃወሙ አጋንንትን የሚያዩበት መነጽር ማለቴ አመለካከታቸው ምን እንደነበረና ከጊዜ በኋላ ደግሞ የሚያነሷቸውን ሐሳቦች እስቲ አነጻጽሩት። በትክክል ያኛው ከሆነ ዓመት በፊት የነበሩት ሰባኪ ሌላ፣ አሁን የሚመልሱት አባ ገብረ ኪዳን ለሆነ ሰባኪ መልስ የሚመልሱ ነው የሚመስሉት። በጣም ተቀይረዋል። ለምንድን ነው እንደዚህ እንድናገር ያደረገኝ? እኛ ሰይጣን እንደዚህ አይነት ታክቲከኛ ነው፣ ደፋር ነው፣ እንደዚህ ያደርጋል እያልን ስንናገር ምን መብት አለው? ለምን ስልጣን ትሰጡታላችሁ? እንዴት ክርስቲያን ሰይጣን አለብኝ ይላል እያሉ ሲናገሩ የነበሩ አባት ናቸው። ዛሬ ላይ ደግሞ ይሄን እየተናገሩ ነው። ተመስገን። ባህታውያንን እንኳን
መዝሙረ ዳዊታቸውን ከእጃቸው ቀምተው በጥፊ ይመታቸዋል አሉ። ምን ስልጣን ኖሮት? እንዴት ስልጣን አገኘ? ጸሎታቸው እንዴት ሰይጣንን ሊያርቅ አልቻለም? እሳቸውም እንዳሉት እኮ ነው። ይሄ ጥያቄ የሰውም ጥያቄ ነው፣ የአጋንንት ብቻ አይደለም። ወይም ሰውየው ይሄን ጥያቄ በአይምሮ ላይ እንዲመጣበት አጋንንት በአይምሮችን ላይ መሳል ብቻ ሳይሆን መከሰት ብቻ ሳይሆን በተግባር መጥተው ልክ እንደ አባ ዳንኤልና እንደ አባ ያዕቆብ ሆድ ውስጥ ጨጓራ ውስጥ ገብቶ ይላል ስንክሳር ላይ ሆዱን ይፈተፍቱት ነበረ ጨጓራው እንዲነሳበት ይላሉ። ምን ስልጣን አገኙ? በስጋው ላይ ለምን ነው ይሄን ያክል ስልጣን ያገኙት? መነኮሳት ፈቅደውለት ነው? እግዚአብሔር ፈቅዶለት ነው? አዎ። እንዴት ፈቀዱለት? አቅሙን ስልጣኑን እስከ መጨረሻው ለማየት አይደለ? የበቁ ስለሆኑ። ይሄ ህዝብስ ጻድቁ ኢዮብ በሰይጣን ሲፈተን የነበረው ማን ፈቅዶለት ነው? ሰይጣን እግዚአብሔር ፈቅዶለት ነው አይደል? ሂድ ኢዮብን ፈትነው እኔን አይከዳኝም አለው። መጥቶ ብልሽሽት አደረገ። ደህና የነበረው ነገር ስራው ይሄ ነው፣ ማበለሻሸት ነው። ከዛስ ኢዮብን ደግሞ እንዳለ ሰውነቱ ግብት ምታረገው። ኢዮብ ግን ህሊናው፣ አይምሮ፣ ልቦናው ከእግዚአብሔር ጋር ብቻ ነበረ። አልካደውም። እንዲያውም ውሃ ሆኜ በቀረው በእናቴ ማህፀን ውስጥ እንደው ዝም ብዬ እንደው ውሃ ሆኜ በቀረው ባልተወለድኩኝ ቁስለኛ ሆኜ ልጆቼን አጣው ብዬ አንተን ከማማርርህ ለምን እንደዚህ አርከኝ ብዬ አንተን በህሊናዬ ከማስብህ ባልተወለድኩ ይሻለኝ ነበረ። በእናቴ ማህፀን ውስጥ ውሃ ሆኜ በቀረው ይላል። መጀመሪያ ወተት ነበርኩ ይላል። የወንድ ልጅን ዘር እኮ ሲያሳይ ነው። ወተት ነበርኩ፣ ከዛ በኋላ ደግሞ አጥንት ተገጣጠመልኝ፣ ስጋ ተለጣጠፈልኝ፣ ሰው ሆኜ ከእናቴ ማህፀን ወጣሁኝ፣ ባዶዬን ተወለድኩኝ፣ ባዶዬን ደግሞ ሞታለሁ እያለ ኢዮብ ሲናገር የነበረው በማን እየተፈተነ ነው? በእግዚአብሔር። በተዘዋዋሪ መንገድ አይደል እንዴ? ምክንያቱም ፈታኙ ማን ነው? ሰይጣን። የላከው ማን ነው? እግዚአብሔር ነው። ግን የላከው ሲባል ሂድና ፈትነው ብሎ ሳይሆን ሰይጣን ባነሳው ጥያቄ ምክንያት ማለት ነው። ሰይጣን የት ነበር ካለው የእግዚአብሔር ልጆች በእግዚአብሔር ፊት ሲቀርቡ ሰይጣንም አብሮ ቀረበ ይላል። መቼም ሰማይ ላይ ሚካኤል ሲቀርብ ሰይጣን አብሮ መጥቶ አጠገቡ ቆሞ አይደለም። የእግዚአብሔር ልጆች በእግዚአብሔር ፊት ሲቀርቡ ሰይጣን አብሮ ቀረበ ሲባል ሰይጣን በሰው ልብ ውስጥ ሆኖ ወደ ቅዳሴ ይመጣል፣ ወደ ቤተክርስቲያን ይመጣል። ሰዎች ቅዳሴ ሲቆሙ አብሮ ይታዘባል ማለት ነው። ሰማይ ላይ ሄዶ ከሚካኤል ጎን መቀመጥ አይጠበቅበትም። በሚያመልኩ በሚጸልዩ ሰዎች ውስጥ ሆኖ ቤተክርስቲያን ይመጣል። እንዲያውም አንድ ቲያትር ነበር። ምን ይላል? ሰይጣንም በሰይጣንነቱ ቤተክርስቲያን ውስጥ አለ ይላል። እንደ ቅዱስ ሚካኤል ስዕል ማለት ነው። ቅዱስ ሚካኤል ረግጦት ሚዛን ይዞ በሰይፍ እንደዚህ ሲል ሰይጣን በንጉስነቱ አለ፣ በሰይጣንነቱ ተረግጦ በቤተክርስቲያን ውስጥ አለ። ስለዚህ ኢዮብ እየተፈተነ ያለው በተዘዋዋሪ መንገድ በእግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር ጨካኝ ነው ማለት ነው አይደለም። የኢዮብ ጽናት ለኛ ትምህርት እንዲሆን ኢዮብ እጅግ ብርቱ እንዲሆንም እግዚአብሔር እየረዳው እንደገናም ደግሞ ኢዮብ በራሱ ፈቃድም ደግሞ ብርቱ እንደሆነ ለኛ ሲያሳየን ነው። ሰይጣን አለኝ የሚለውን ጦር በሙሉ አራግፎ ከጨረሰ በኋላ ብን ብሎ ይጠፋል። ምን ሲሆን? ሲሸነፍ። መቼ ነው የሚሸነፈው? በጽናት። ስለዚህ ጸበልተኞችን ለምትሰድቡብን አላችሁ እናቶቻችን፣ አባቶቻችን፣ መነኮሳት አባቶቻችን አትስደቡብን። ጸበልተኞች ቶሎ ያልዳኑት እግዚአብሔር በእነሱ ላይ ብዙ የሚያስተምረው ነገር ስላለ ነው። ቶሎ ያልዳኑ ሲጠመቁም አንዳንድ አባቶች ሲፈውሱም ቶሎ መንፈሱ የማይወጣበት ምክንያት አንዱ ይሄ አስተምሮ ስላለ ነው። በህሊናው መጥተዋል እኮ እኛ አባት አረጋዊ መንፈሳዊ ማሪሳቅና ፊልክስዩስ የመጽሐፈ መነኮሳት ላይ ብታነቡት ትገረማላችሁ። በህሊናው ላይ መጥቶ እግዚአብሔር እኔ እንኳን አጠገብ ቁጭ ብዬ ለምንድን ነው የማያርቅልህ እኔን የማያርቅልህ ጸሎትህ እኔን እንኳን ማረቅ አልቻለም እያለ በህሊናው ያናግረዋል አሉ። ከስጋው አልፎ በአይምሮ ውስጥ እንኳን ማናገር ይችላል ሰይጣን። ግን መዝሙረ ዳዊትን የሚጸልይ እኮ ነው። ስለዚህ አባታችን ምን ብለው ነበር ከዚህ በፊት? መዝሙረ ዳዊትን ጸልዩ ብን ብሎ ይጠፋል፣ አጠገባችሁ እንኳን አይጠቀምም፣ 40 ክንድ ይርቃል ሲሉ አልነበር? ታዲያ አባቶች በዚህ ልክ ሲፈተኑ ሲሰቃዩ ሲደበድባቸው አጋንንት አያቃጥለውም ማለት ነው ጸሎቱ? አይ ቆይ አትሂድ አትራቅ፣ ይህንን ባህታዊ በፈት ነው ቆይ እዚሁ ሁን እያለ እግዚአብሔር ሰይጣን እንዳያርቀው ወይ ሚካኤል ሂድ ፈት ነው እያለ በግድ እየላከው ነው ማለት ነው። እንደው ሰይጣን ካልጠፋ ቦታ የሚጸልይ መነኩሴ ጋር ምን ያደርጋል? የሚጸልይ ባህታዊ ጋርስ ምን ያደርጋል? በጸሎት የሚቃጠል ከሆነ የሚለበለብ ከሆነ ምን ያደርጋል? እዛ ጋር አንድ የሆነ ያልተገለጠልን ሚስጥር አለ ቤተሰቦች፣ የሆነ ያልገባን ነገር አለ፣ ወይም የሆነ ሰው ማወቅ የሚገባው አንድ ጉዳይ አለ ማለት ነው። ምንድነው ታውቃላችሁ? ዲያብሎስ ልብን ያህል ፊትን ያህል፣ ዲያብሎስ ፊትን ልብን ያህል። እግዚአብሔርም ዝም የሚልበት ምክንያት አለው፣ ዲያብሎስም ዝም ይላል ምክንያት አለው፣ ሰውም ዝም ይላል ምክንያት አለው።
ግን ሁሉም በአፍ ቃል ሳይሆን ልብ ላይ ባለ ሐሳብ ነው የምንነጋገረው። ዝም ብዬ ዲያብሎስም በተግባር ግን እየቀጠቀጥኩት ሊሆን ይችላል በአፌ ሳልናገር። አንዳንድ ሰው ደግሞ በተግባር ሳይቀጠቅጠው በአፉ ዝም ብሎ ይለፈልፋል። ተገላቢጦሽ ማለት ነው። እግዚአብሔር ደግሞ ልክ እንደ ማን መሰላችሁ? በንፋስ አውታር በእሳት ዛንጀር ወጥሮ ዲያብሎስን በመስቀል እግር ስር ቀጠቀጠው እንደተባለው ኤሎሄ ኤሎሄ ላማ ሰበቅታኒ ሲል አለ። ይሄ አምላክ አይደለም ማለት ነው። አምላኬ አምላኬ ለምን ተውከኝ አድነኝ እንጂ እያለ እየጮኸ ነው። ስለዚህ ልቅረበውና ነፍሱን ከስጋው ለይቼ ስጋውን ወደ መቃብር ነፍሱን ወደ ሲኦል ልክተታት ብሎ ሲጠጋ ይላል መላእክቶች መጥተው ወጥረው ያዙት ይላል። ኢየሱስ ክርስቶስ በመስቀል ላይ ተወጥሮ በነበረበት ሰዓት ኃይል የለውም ነበር ማለት ነው። መላእክቶች መጥተው የወጠሩት ይሄ የቤተክርስቲያናችን ትምህርት ነው አይደል? መላእክቶች መጥተው ወጠሩት፣ በእሳት ዛንጀር በንፋስ አውታር ወጥረው ያዙት ነው የሚለው፣ ቀጠቀጡት ነው የሚለው። አስተምህሮ ይሄ ነው አይደል እንዴ? ስለዚህ ክርስቶስ በዛ ሰዓት ኃይል የለውም ነበር ማለት ነው። በተቀጠቀጠበት በተቸነከረበት ሰዓት ኃይሉ ደክሞ ነበር ማለት ነው አይደለም። ምክንያቱም ገና በሐሙስ ምሽት ላይ ራሱ ማንን ትፈልጋላችሁ ሲላቸው ተፈንግለው ወደ ኋላ ወደቁ ይላል ዮሐንስ ወንጌል ላይ። ገና ቃሉን ሲናገር እኮ ነው ማንን ፈልጋችሁ መጣችሁ ልታስሩኝ መጣችሁን ሲላቸው ወደቁ ይላል ዮሐንስ ወንጌል ሲናገር። ደጋግሞ ነው የሚናገረው። ይሄንን የተናገረ ጌታ በመስቀል ላይ ሆኖ አንዲት ቃል ጠርቶ እንደው የሆነ ኃይል ተናግሮ ሰይጣንን ማሰር ይችላል አይደል? ለምን ለመላእክቶች ተሰጠ? የራሱ የሆነ የሥራ ድርሻ ስላለው ቀንም ሰዓትም ቦታም ጊዜም ስላለው ነው። ሰው የሚድንበት ቦታና ጊዜ ሰዓት አለው። ወዲያው የሚያጠምቁ አባቶች ጋር እንደሄደ ወዲያው ይፈወሳል ማለት አይደለም። ወዲያው ይድናል ማለት አይደለም። ማራገፍ የሚባለውን ሸክም የሚገባውን ሸክም አራግፎ በሂደት ነው። እንደ ሰዎቹ የንቃተ ህሊና ነው የሚታየው ሰይጣኑ የሚወገደው። ሰውየው ገና ያልገባው ከሆነ ሰይጣኑ ቶሎ ከሄደለት በኋላ በቃ ተገላገልኩ ቻው ደህና ደሩ ምናምን ብሎ ሄዶ ማይክራፎን ጨብቶ ትዝታ ቢዘፍን ምንድን ነው የሚባለው? መጀመሪያ ከዘፈኑ መወገድ አለበት፣ ንስሐ መግባት አለበት፣ መጠመቅ አለበት። ኃጢአቱን ተናዞ ቢያንስ ብቻል ቅዱስ ቁርባን መቀበል ካልተቻለ ግን ስጋውን ለነፍሱ ማስገዛት መገራት አለበት። እስከዛ ሰዓት ድረስ ግን አጋንንት ይቆያል ማለት ነው በእኛ ውስጥ። ይሄ ደግሞ ቅዱስ ጳውሎስ የተናገረው ነው። በእናንተ መካከል ምን አለ? ሁሌ ደጋግሜ የምናገራት የአባቱን ሚስት ያገባ አለ። እንዲህ ያለው ሰው ነፍሱ እንድትድን በምጽአት ጊዜ ወይም በፍርድ ቀን እንዲድን ስለምፈልግ ስጋው ለሰይጣን ይሰጥ ብዬ ፈርጃለሁ አለ። ምን ማለት ነው? ስጋው ቅዱሳን አባቶቻችን በበረሃ የሚጸልዩት የሚሰግዱት በስጋቸው ላይ ሰይጣን እንደፈለገ ሲያደርግ ዝም ይሉታል። ሲያሳምማቸው ሲያደክማቸው ጠላት ሲያሳባቸው ዝም ይሉታል። ለምን? አንድ ይበለኝ እያሉ ነው። ራሳቸው ኃጢአተኛ ነኝ ይቅር በለኝ እያሉ ነው። በአንድ በኩል ደግሞ እነሱ ላይ መጥቶ ሲፈታተናቸው ወደ ምእመኑ እንዳይሄድ ወደ ህዝቡ እንዳይሄድ እነሱ ላይ ትኩረት ሲያደርግ ሰራዊቱን ሰብስበው ሲመጣ እዛው ሊይዙት ስለሚፈልጉ ነው። እና የአባቶች ጥበብ ይሄ ማቴዎስ ወንጌል ምዕራፍ 12 ቁጥር 44 ላይ ተጽፏል። አንድ ሰይጣን ከሰው ከወጣ በኋላ ወደ በረሃ ይሄዳል። በረሃም ደግሞ ውሃ ወደ ሌለበት ስፍራ ይሄዳል። ከዛም ወደ ነበርኩበት ቤቴ ልመለስ ይላል። እዛ ያሉት አባቶች በጸሎት እሳት ስለሚያቃጥሉት ነው። አይችልም፣ አንዳንዴ መቋቋም ያቅተዋል። ወደ ነበርኩበት ቤቴ ልመለስ ይላል። ሲመለስ ግን ያ የነበረበት ቤት ወይም ያ የነበረበት የሰው ልብ ማለት ነው። ቤት የተባለ የሰው ልብ ነው። ከሰው ከወጣ በኋላ የሚለው ሲመለስ ግን ያ አሁንም ሲያመነዝር ሲጠጣ ሲሰክር የነበረው ሰው እንደገና ንስሐ ከገባ በኋላ አሁንም እዛው ኃጢአት ላይ ከሆነ ባለፈው ወር ባለፈው ዓመት እኔን ለማሳደር እኔን ለማስወጣት ጸበል ለጸበል ይሄድ ስታባረረኝ ነበረ። ውጣ ብለህ አባረርከኝ። አንተ ግን እኔን ካባረርከኝ በኋላ መልሰህ ጠጭ ሆነሃል። ስለዚህ እንደገና አገባባሃለሁ። መጀመሪያ ሳሰራህ ከነበረው ኃጢአት እጥፍ ይልቅ አሰራሃለሁ ብሎ ከራሱ የከፉ 7 አጋንንት ይዞበት ይመጣና ራሱ 8ኛ ሆኖ ይገባበታል ይላል ማቴዎስ 12:44 ላይ። ለዚህ ሰው ከመጀመሪያው ይልቅ 2ኛው ይብስበታል ይላል። ለዚህ ነው ይበለኝ ብለው የሚቀጠቅጡት መንፈሱን እዛው ባለበት እንዲታሰር የሚያደርጉት። በደንብ ከተገሩ በኋላ መንፈሱን ለማስወገድ የሚሞክሩት። ቅድም ወንድማችን ሲናገር የነበረው ቡዳ የሚባል የለም የሰው ልጅ ኃይል ነው እንደዚህ የሚያደርገው ብሎ ተናገራል። አያችሁ፣ መንፈስ እንደዚህ ነው የሚያታልለው። እዚህ ጋር ደግሞ አባታችን ደግሞ ምን እያሉ ነው? በባህታዊው ጭንቅላት ላይ ሆነው ደግሞ የሆነ ተስፋ የሚያስቆርጥ ራሱ እንዲያጠፋ የሚያደርግ እግዚአብሔር እንደከዳው እግዚአብሔር እንደተወው የሚያደርግ ቃላት ደግሞ
ይናገራል። ሲስተምኛ ነው ብሎ እየተናገሩ ነው። በዚህ ልክ ሰይጣን አይምሮ፣ ህሊና፣ ልቦና ላይ ገብቶ ማውራት ከቻለ፣ ስጋን መጎሰብ፣ በጥፊ መማታት ከቻለ፣ ስለዚህ ዘወትር መነጋገር ያለብን እንዲህ እንዳያደርግ እንዴት እናደርግ በሚለው ላይ ነው። እናቶቻችንም ጨሌ የሚያመልኩት ይሄን ጥፊ ፈርተው ነው ማለት ነው። ቡና የሚካድሙት ይሄን ጥፊ ፈርተው ነው ማለት ነው። ጸሎት የሚጸልዩ አባቶች እንደዚህ ከተመቱ እናቶች ታዲያ እንዴት ነው የሚተርፉት? ንስሐ ገቡ ሲባሉ አይ ይላሉ። ቆረቡ፣ ኧረ ቆይ ልጆቼ እንዴ ጨሌውን ጣሉ። አይ ቆይ ልጆቼ መጀመሪያ ምን ይበሉ? ግራጁዌት ያርጉ ያግቡና ከዛ ጨሌውን እጥላለሁ። ግራጁዌት ሲያደርጉም ሲያገቡም በጨሌው መንፈስ እኮ ነው። እናቶቻችን ግን የሚያስተምራቸው ስለሌለ ቆይ ይላሉ። ቆይ ይቆየን ይላሉ። አባታችን ደግሞ ሰይጣን ሲስተመኛ ነው እያሉ ነው። ለዚህ ነው ጥናት ያስፈልገው። የኛም ትምህርት ይሄው ዘውጋችን እሱ ላይ ሆኖ ልፍለፋችን ንቁበት፣ እወቁበት፣ ገለጡበት ብሏል ክርስቶስ። እኛም እንገልጥበታለን የምንለው ለዛ ነው። መቼ ነው የሚያሳርፍህ እግዚአብሔር? ሁልጊዜ ስቃይ መቼ ነው የምታርፍ ይለዋል። ሞኝ የኔ ረፍት በሰማይ ነው ይለዋል። ያ ጀግናው የወንጌል አርበኛ የሆነው ባይታዊ እንዲያነመ ምን አደረገ? እኛ የኔ እረፍት በምንድነው? በሰማይ ነው። ስለዚህ አጋንንት ቶሎ አልወጣም ያላቸውን ሰዎች እረፍታቸው በሰማይ ነው። ቶሎ ያልተፈወሱ ሰዎች የአጥማቂው ችግር አይደለም። በአንድ በኩል ምን አለ ክርስቶስ ማርቆስ 9:26 ላይ አጋንንቱን ልናወጣ ያልቻልነው በምንድን ነው? ጌታ ሆይ በስሜ አጋንንት ይወጡላቸዋል ብለህን ነበር፣ ግን አልወጣም አለን ብሎ ሲሉት ስለ እምነታችሁ ማነስ ነው አላቸው። እንደገናም ደግሞ ምን አለ? ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም አላቸው ይላል። ለዚህ ነው ብዙ መትጋትና መጋደል የሚያስፈልገው። ሰይጣንን ለማባረር ትጋት ያስፈልጋል። ድም ብሎ በስመ አብ ስንለው ውይ አማተበብኝ እንደ ብሎ ምናምን ደንብሮ የሚሄድ መስሎሃል? አብሮ ያስቀድሳል፣ አብሮ ይሰብካል። ምናልባትም አንዳንድ የልፍ ብሎ አብሮ ሊቆርቡሉ ይችላል። ከባድ ነው። በተለይ ጠቋር መንፈስ ከባድ ነው። ደፋር ነው። በጣም ደፋር ነው። ሲሳደብ ለከት የለው፣ ሲናገር ለከት የለው፣ ሲያስብ ለከት የለው። ሰዎች ጭንቅላት ላይ ሆኖ ድራማ ሲሰራ ለከት የለው እና ሰይጣን እጅግ በጣም ኃይለኛ ነው ማለት ነው። የሚተጉ አባቶች ጋር ሄዶ ለምን ይፈታተናል? ጸሎት የሚያርቀው ከሆነ ከተማ ላይ ኃጢአት የሚሰሩ ሰዎች አሉለት አይደል? ምን እዛ ሄዶ አፋለመው? ሳጥናኤል ወይም በሰማይ ላይ ዋና ንጉሳቸው ምን ቢሸልመው ነው ይህ አንድ ጭፍራ አጋንንት እንደዚህ የሚፋለሙ ባህታውያን? ስለዚህ የሆነ ነገር አለ ማናቀው። ሂድ ተፋለም በቃ መናፍስቶችን ከሚበቁ አባቶች ጋር ግብ ግብ እንዲፈጥሩ የሚያስገዳቸው የሆነ ጉዳይ አለ ማለት ነው። ምን ይሆን? ስለዚህ እኛ በአባቶች እንኳን እንደዚህ ከተፈተኑ እኛ ደግሞ ማነን? እኛ ማነን? በየመንደሩ ያለን ሰዎች እውነት መዝሙር ላይ ጸልየን ሰግደን ጾመን ጸልየን ብቻ ነው እየዳንን ያለ ነው ወይስ ቸርነቱ ነው? እንኳን እኛ ባህታውያን ራሱ በዚህ ቸርነት ነው እየኖሩ ያሉት እና በጣም ጥንቃቄ ልናደርግ ይገባል። አባቶችን የተናገሩት ንግግር በጣም ትክክለኛና እውነተኛ ነገር ነው፣ ግን የእኛን ሀሳብ የሚደግፍ ነገር ነው። እኛ የምናስተምረውን ትምህርት አልሸሹም ዞራሉ በተዘዋዋሪ መንገድ ነው። ያው የትም ፍጩ ዱቄቱን አምጪ ነው አይደል? ዋናው የሚፈለገው መፍትሄው ላይ ነው አይደል? መፍትሄው ምንድነው? ንቁበት ነው። በጣም ኃይለኛ ነው፣ ሲስተመኛ ነው ካሉ አባታችን እስቲ ስለሳቸው እንኳን ሳቀርብ ስንት እኛን የሚደግፍ ቃላት አመጣሁላችሁ። የእኛን ሀሳብ የሚደግፍ ሊያውም እየመረጣችሁ ነው። መቼም የሳቸውን ትምህርት የሚያዳምጥ ሰው አሉ የኛ ተማሪዎች። አችማ እነ መምህር ተስፋዬ እነ መምህር ግርማ ያስተማሩን ትምህርት ነች፣ የእኛን ሀሳብ በጣም የምትደግፍ ነች ብሎ ቆርጦ ያወጣታል፣ ይለቋታል። እንደዚህ እንማማርበታል። ስለዚህ እንደ ሞኝ አትቁጠሩት ሰይጣንን። ጅልም አይደለም ሞኝም አይደለም፣ እንደው ነፈዝም አይደለም ተራም አይደለም። ሰይጣን እጅግ በጣም ሲበዛ ኃይለኛና ጥበበኛ ለመሆን የሚሞክር ነው። ግን እምነት ላለው ሰው፣ ምግባር ላለው ሰው፣ መንፈሳዊ ሕይወት ላለው ሰው ያው ታሰር ስትሉት የሚታሰር ነው። እርኩስነቱንም አይረሳም። ከተነቃማ ይቀራል። በቃ እኔ እኮ እስኪባንንብኝ ድረስ ነው የሚል ነው። ካልነቃህብኝ ትንቢት እናገራለሁ ይላል ባንተ ላይ። እስካልባንንክብኝ ድረስ በጣም በቃ መልአክ መስዬ መጥቼ ልሰራ እችላለሁ ይላል። እንግዲህ ይሄንን ነው እኛ የምንለው። ሰይጣን እንኳን ብርሃናዊ መልአክ መስሎ መጥቶ መታየት ይችላል ይላል። በዚህ ልክ መጥቶ መታየት የሚችል መንፈስ ከሆነ ሞኝ መሆን የለብን፣ መንቃት አለብን ማለት ነው። ለዚህ ነው እንንቃበት የምንለው። እንየው፣ እንወቀው፣ እንዳሰው ምኑን ይሄ ወንጌል የሚባለውን ነገር
በተግባር እንድንኖረው ክርስትናን በተግባር እንድንኖረው የዛን ሰዓት ሁሉ ነገር ፍንትው ብሎ ይታያል። ምን ለፈልፈው ነገር ሁሉ ይገባቸዋል ማለት ነው። እሺ መቼ ነው የምታርፍ ይለዋል። እና ይሄው መንፈስ ደግሞ ደፋሩ መንፈስ ደግሞ በአንዳንድ አባቶቻችን ላይ አንዳንድ ምልክት ያሳያል። መቼም ከበሮ ሲመታ እየተሽከረከሩ እንደዛሬ እየተንዘረዘሩ እንዴት እንደሚያቀርቡ አሳይቻችኋለሁ አይደል? እንዴት እየተንቀጠቀጡ እንደሚያቀርቡ ቅርብ ጊዜም ነገር ምናምን ለቅላችሁ ቪዲዮ ይኖራል። እኛ መምህራን የተሳደቡ አንድ አባት አሉ፣ አራት አይና የሚባሉ ታውቋቸዋላችሁ። የቴዎሎጂ ምሩቃንና ሰባኪያንን ሙልጭ አገ የተሳደቡ አባት ማለት ነው። በእሳቸው ጉዳይ ላይ የአንድ ሰዓት ቪዲዮ ሰርቻለሁ። እስቲ ታዩታላችሁ። እና የቤተ ክርስቲያን አባቶቻችን ይሄንን መንፈስ በዚህ ልክ ስላላወቁት አብራቸው እያለ ለምን ለአብሾ ለእውቀት ብለው ማለት ነው ለጥበብ ብለው አብሾን አፍልሆን ይዋረሱታል። አብሮ ይቀድሳል፣ አብሮ ያስቀድሳል፣ አብሮ ይገባል፣ አብሮ ይወጣል። መንፈሳዊ ሕይወት የላቸውም። በርከክ የሚሉበት ሰዓት የላቸውም። ስላሳለሙ መንፈሳዊ ሕይወት የሚኖሩ ስላቆረቡ፣ ቆመው ስላስተማሩ፣ ስለቀደሱ መንፈሳዊ ሕይወት እየኖሩ የመሰላቸው አባቶች ተሸውደዋል። መንፈሳዊ ሕይወት እየኖሩ ሳይሆን እያኗኗሩ ነው። እነሱ ግን እየኖሩት አይደለም። የግል ክርስትና ሕይወት ያስፈልጋል። አንድ ካህን፣ አንድ ዲያቆን፣ አንድ መምህር ህዝቡን ካገለገለ በኋላ ቅዱስ ጳውሎስ እንደተናገረው እኔ ደግሞ የተጣልኩ እንዳልሆን ስጋዬን ለነፍሴ አስገዛለሁ እጎስመዋለሁ አለ። የተጣልኩ እንዳልሆን እኔ ደግሞ እናንተን ካስተማርኩ በኋላ ነው ያለው። ግን አባቶች ተሸውደዋል ብዬ አስባለሁ። ሲነገራቸውም አይሰሙም። ምናልባትም ንቀትም ሊሆን ይችላል። ግን ማን ነው ያ በውስጥ በኩል ሆኖ ካባ ደርቦ ቲቢት እንዲሰማቸው የሚያደርገው ማን ነው የሚለውን ደግሞ ቀጥሎ እናያለን።